ህይወት ውጣ ውረድ አላት። ከፍታና ዝቅታ ይኖራታል። ፍላት የሆነ መንገድ አይደለችም። ጤናችሁን ልታጡ ትችላላችሁ። ከስራ ልትባረሩ ትችላላችሁ። ትዳራችሁን ልታጡ ትችላላችሁ። ምን እንደሚፈጠር በዚህ ዓለም ላይ ምንም የምታውቁት ነገር የለም። እውነታዋ በቃች ነች። ህይወታም ፕሬዲክተብል ነች። ልትገምቷት አትችሉም። ስለዚህ ይህንን እውነታ መርሳት የለባችሁ ማለት ነው። ኢግኖር አድርጌው ወይንም ችላ ብዬው እኖራለሁ ካላችሁ በህይወት እየተቀጣችሁ የምትሄዱ ሰዎች ትሆናላችሁ። ህይወታችሁን መምራት ያለባችሁ ከባድ ጊዜ አይመጣም በሚለው እይታ ሳይሆን ከባድ ጊዜ ቢመጣም ዝግጁ ነኝ በሚል እይታ መሆን አለበት። ምክንያቱም እነዛ ከባድ ጊዜያቶች መምጣታቸው አይቀርም። ስለዚህ እነዛ ከባድ ጊዜያቶች ሲመጡ ደግሞ እናንተ ዝግጁ ከሆናችሁ ያንን ጊዜ ታልፉታላችሁ። ታዲያ ዝግጁ መሆን ምን ይመስላል? የመጀመሪያው መንገድ ምናልባት ከ3 እስከ 6 ወር የሚሆነውን ወጪያችሁን የሚሸፍንላችሁን ገንዘብ ለአደጋ ጊዜ ብላችሁ ሴቭ ማድረግና ማስቀመጥ ይኖርባችኋል። ሁለተኛው ነገር ቅጥረኛ ከሆናችሁ በምትሰሩት ነገር በማንኛውም ነገር ሊሆን ይችላል ኤክስፐርት የምትባሉ መሆን አለባችሁ። ከዛሬ 4 እና 5 ዓመት በፊት እንደ ኮሮና አይነት ነገር ሲፈጠር ከስራ የተባረሩትን ሰዎች መቼስ ተመልክታችኋል። በቃ እንደነሱ አይነት ሰዎች መሆን የማትፈልጉ ከሆነ ቢያንስ የማይተካ ሰው ሆናችሁ በድርጅታችሁ ውስጥ ልትጸኑ ይገባል። መቼም ቢሆን እናንተን ሊተኳችሁ የማይችሉ ከሆነ መቼም ቢሆን አያባርሯችሁም። ታዲያ ኤክስፐርት አይደለሁም ወይንም ደግሞ አሁን ባለኝ ስራ ላይ ያን ያህል ጎበዝ አይደለሁም ብላችሁ የምታስቡ ከሆነ ከስራ መልስ ስትመጡ ለራሳችሁ የሆነ ነገር ክሬት ማድረግ አለባችሁ። ያ ክሬት የምታደርጉት ነገር ምንም ይሁን ምን ራሳችሁን ምን ጊዜም ቢሆን ዝግጁ ማድረግ ይኖርባችኋል። ከስራ መልስ ተፍ እያላችሁ ገንዘብ የምታገኙበትን ሌሎች መንገዶች ማጥናትና ያንንም መንገድ ማስተካከል ይኖርባችኋል። ስራችሁን እንኳን ብታጡ በሌላ መንገድ ገንዘብ ማግኘት የምትችሉበት መንገድ አለ ማለት ነው። ቀጣዩ አስፈላጊው ነገር ምንድነው ካላችሁ አሪፍ የሚባል የኢንቨስትመንት ኦፖርቹኒቲ ሲመጣላችሁ ወይንም የኢንቨስትመንት እድል ሲመጣላችሁ ወዲያውኑ ነው ኢንቨስት ለማድረግ የሚሆን ገንዘብ ያስፈልጋችኋል። ስለዚህ ለኢንቨስትመንት የሚሆንም ገንዘብ ታስቀምጣላችሁ። ጊዜው ምን ይዞላችሁ እንደሚመጣ አታውቁም። መጥፎ ነገር እንደሚመጣው ሁሉ ጥሩ ነገርም እኮ ሊመጣ ይችላል። ስለዚህ ለዛም ጥሩ ነገር መዘጋጀት ጥሩ ነው። የሰንዙ 9ኛው ህግ ወይንም 9ኛው ትምህርት እንደዚህ ይላል። መከተል የሌለባችሁ መንገዶች አሉ። ማጥቃት የሌለባችሁ ሰራዊቶች አሉ። መክበብ የሌለባችሁ ከተሞች አሉ። መከላከል የሌለባችሁ ቦታዎች ወይንም ስልጣኖችም አሉ። ማክበር የሌለባችሁም ህጎች አሉ ይላል። ታዲያ አሁን እዚህ ጋር ሰንዙ እያለ ያለው ነገር አንድ ነው። ማድረግ የሌለባችሁን ነገሮች ማወቅ አለባችሁ ነው እያለን ያለው። ምን ማድረግ እንዳለባችሁ ከማወቅ በላይ ምን ማድረግ እንደሌለባችሁ ማወቅና መረዳት ትልቅ ጥበብ ነው። ብዙዎቻችን ጠዋት ተነስተን ይህን እናረጋለን ብለን የምንጽፋት ሊስት ትኖራለች። ቱዱ ሊስት ትባላለች። ነገር ግን ብዙዎቻችን ኖት ቱዱ ሊስት የለንም። ማድረግ የሌለብኝ ነገሮች ብለን ዘርዝረን ያስቀመጥናቸው ነገሮች የሉም። ማድረግ የምንፈልጋቸው ነገሮች ላይ ብቻ እያተኮረን ነው። ስለዚህ ማድረግ የሌለባችሁንም ነገሮች ልብ ልትሉና ልታስተውሉ ይገባል ማለት ነው። ለምሳሌ ከማይለውጧችሁና ከማያግዟችሁ ሰዎች ጋር አለመሆን፣ የማትችሉትን ነገር አለማድረግ፣ የማይጠቅማችሁን ነገር አለማከናወን፣ የማይጠቅማችሁ ቦታ ላይ አለመገኘት፣ የማይጠቅማችሁ ነገር ላይ ጊዜ አለማባከን፣ የቀናችሁን የመጀመሪያ 1 ወይንም ደግሞ 2 ሰዓት በማይጠቅም ነገር ላይ አለማባከን። እነዚህ ሁሉ ነገሮች በጣም አስፈላጊ ናቸው። በንግዳችሁ ውስጥም ደግሞ ማገልገል የሌለባችሁ ሰዎች አሉ። የደንበኛ አይነቶች ይኖራችኋል። እንደዚህ አይነት ከስተመር አላስተናግድም፣ እንደዚህ አይነት ከስተመር ለቢዝነስ አይሆንም ብላችሁ አውቃችሁና ለይታችሁ መንቀሳቀስ አለባችሁ።